ጨርሻለሁ። እሺ ጨርሻለሁ። አንዳንድ ከብቶታል አውቃለሁ። ስራ ላይ እንደዋላችሁ አይዶ በጣም ሰራተኞች እንደሆናችሁ። ከዛ ምንድን ነው የሆነው? አስቴር ሬዲ ሆና 3 ቀን ተጾሟል። በጾምና በጸሎት ውስጥ የእግዚአብሔር እጅ መንቀሳቀስ ጀምሯል። ምክንያቱም ጸሎት የተጸለየበት ነገር ሁሉ እግዚአብሔር በዛ ዙሪያ ላይ ስለሚንቀሳቀስ አሁን ከ3 ቀን በኋላ ሳትፈቀድ ንጉሱ ሳይፈቅድ የቤተ መንግስት ልብሷን ለበሰች፣ ተኳኳለች፣ ሁሉን ነገር አደረገች፣ ቀለበቷን ሁሉ አደረገች። ቀጥ ብላ ወደ ንጉሱ ገባች። አሁን ንጉሱ ዘንጉን ካልዘረጋላትና ፈቃደኛ ካልሆነ አስቴር ሟች ነች። እየገባች ያለችው አስቴር ብቻ ሳይሆን አይሁድን ወክላ ነው የገባች ያለችው። በኢየሱስ ስም ትውልድን ወክለው የሚገቡ ሰዎች ይነሳሉ። አሜን። ትውልድን ወክለው መንፈሳዊ ዓለም ላይ እጅ የሚያነሱ ሰዎች ይነሳሉ። አሜን። አንድ ሰው ስለ ኪሼ ወደ እግዚአብሔር እጁን ከዘረጋ በኪሼ ላይ የሚመጣ መቅሰፍት ይመታል። አሜን። ከዛ አስቴር እየገባች ያለችው ብቻዋን አይደለችም። የራሷን ትውልድ አስከትላ ነው የገባች ያለችው። ልክ ስትገባ ንጉሱ ሲያያት እግዚአብሔር አይኑ ላይ ግርዶሽ አድርጓል መሰለኝ። ታቃለና ዘንጉን ዘረጋለት። ከዛ እስከ መንግስቴ እኩሌታ እንኳን ቢሆን ይፈቀድልሻል። ምንድነው ጥያቄሽ? ጥሩ ንጉሥ ሆይ አሁን ግብዣ አዘጋጅቻለሁ። ባዘጋጀሁት ግብዣ ላይ ንጉሱና ሃማ በክብር እንዲመጡ እጠይቃለሁ አለች። ሃማን አውቃ ነው ያመጣችው። እግዚአብሔር ነገሩን ሊገለብጥ ስለሆነ ሃማን ይምጣለች። ከዛ ጥሩ ይደረግልኝ። ከዛ አበጠለ ነገሮች ተዘጋጅ። የአስቴር ድግስ የተዘጋጀ ነው። ከዛ ሄዱ ድግሱ ላይ ሄዱና በልተው ጠጥተው ምን አደርገው ልክ እንደጨረሰ ድግሱ አሁንም በልቶታል። ይሁን ነገር ብትናገር እንደፈለገች አለ። ከዛ እንደዚህ ያለ አሁን ምንድነው ጥያቄ? ደግማለሁ የኪሸቱ ምንድነው ጥያቄ? እግዚአብሔር ዛሬ እንደዚህ ነው የሚለኛ። ምንድነው ጥያቄያችሁ? ምንድነው ያስቸግራችሁ? ምንድነው አልነቀል ያለ? ምንድነው የከበደ? ለሰው የማይቻል ለእግዚአብሔር ይቻላል። አሜን ሃሌሉያ አሜን። ከዛ ደገመችና እንደዚህ አለች። በድጋሚ ነገ ስለማዘጋጅ በነገው ግብዣ ላይ ንጉሥ ሆይ አንተና ሃማ አሁንም ቅረቡና ከዛ በኋላ ነው የምናገረው። አሁን እስከ ነገ ሌላ ፕሮሰስ እግዚአብሔር ሊጀምር ነው። እንደው አስቴር ውስጥ መገለጥ ብሎ እንደሚያወራ ይሁን አላውቅም፣ አይገባኝም። ከዛ ሃማ ከድግሱ ማለት ነው ከድግሱ ደስ ብሎ ወደ ቤት ገባና አሁንም ሲሄድ መርዶክዮስ ይያል አሁንም ልደቱ ይበዛጭ። ከዛ ገባና ወደ ቤቱ ሚስቱን እንደዚህ አለ። አስቴር በጣም እንደ ንጉሱ በጣም የምትወደኝ እኔን ነው እና ሲወጣ ግን መርዶክዮስ አናደደኝ። ከዛ ሚስቱ እንደዚህ አለ። ለምን እንደው እንጨት አዘጋጅተህ አሁን ሌላ ነገር ነው እሱ ደግሞ እንጨት አዘጋጅተህ እንደው አይሁድን ካስጨበጨብ ይሄ ሰውዬ ደግሞ ለየት ባለታ ሰቅለም ይገለዋል። ጥሩ ሐሳብ ማለት ነው ደግሞ አያያያ ጠላት በቆፈረው ራሱ ይገባበታል፣ ትውልዱ ግን ይሻገራል። አሜን። ጠላት በቆፈረው ራሱ ይቀበላል፣ ትውልድ ግን ይሻገራል። አሜን። የኪሸቱ ትውልድ ይሻገራል። አሜን። ይሻገራል። ይሻገራል። ከዛ ጥሩ ሐሳብ አመጣሻል። ከዛ 50 ክንድ አዘጋጀ። በሩ ላይ ነው የሚያዘጋጀ 50 ክንድ አዘጋጀ። ከዛ ልክ እሱን አዘጋጀው ምን አድርጎ ልክ ሊጨርስ አካባቢ ይመስለኛል። ፍጠን ድጋሚ የሁለተኛው ግብዣ ደርሷል ተባለ። እሱ ጠዋት ላይ ስለ መርዶክዮስ ለንጉሱ ልናገር መርዶክዮስ በጣም አናግረኛ ሰቅዬ ልግደለው ብሎ ንጉሱ ጋር ጠዋት ሲሄድ ሌሊት ላይ ለካ እግዚአብሔር የንጉሱን እንቅልፍ ወሰደ። ንጉሱ ሲገላበጥ አንተ እዚህ ደረቅ ላይ እኮ ተኝቶ እንቅልፍ ይዛል። እሱ አሪፍ አልጋ ላይ የንጉስ አልጋ ላይ ተኝቶ እንቅልፍ የለም። ምንድን ነው ተባለ። ጨንቆኛል፣ ምን ይሻለኛል አለ ንጉሱ። እስቲ ታሪክ ይነበብ ሲባል ለካ መርዶክዮስ ትናንትና ምዕራፍ 2 ላይ ያለው አስቴር ምዕራፍ 2 ላይ ንጉሱን ለመግደል 2 ሰዎች ተመካክረው መርዶክዮስ ሄዶ ለአስቴር ተናግሮ አስቴር ደግሞ በመርዶክዮስ ስም ለንጉሱ ተናግራ በመዝገብ ላይ ለካ ተጽፎ ነገሩ ተመርምሮ ሰዎቹ ተገለሉ እና ምንም አልተደረገለትም። መዝገብ ይዘው ግን ቁጭ አድርጓል። እስቲ ታሪክ ይነበብ ተባለ። እንቅልፍ ስታማ
ታሪክ ስነበር መርዶክዮስ እንደዚህ ንጉሱን ሊገሉ የተማከሩ ሰዎች አስመልጧል የሚል ታሪክ ተጽፎ ተገኘ። ከዛ ንጉሱ ምን ይቀር ለዚህ ሰውዬ ምን ተደረገለት አለ። ምን ተደረገለት? ከዛ ምንም አለ። በር ላይ ያለው ማን ነው? በር ላይ ደግሞ ሃማ ቆሟል። ምን ሊያደርግ? ስለ መርዶክዮስ እንዴት እንደሚያስገድል ሐሳቡን ሊያቀርብ። ከዛ ግባ ብሎታል። ከዛ እሺ ለምን መጣ? ቆይ እና ሐሳብ አለኝ አለ ንጉሱ። ሐሳብ አለኝ። ምንድን ነው ሐሳብ? ንጉስ ለሚወደው ምን ይደረግለታል? ከዛ ሞቃ ነውና ንጉስ ገለብ ላይ ማንን ይወዳል ብሎ አሰበ። ለራስ ሲቆርሱ ነገር መጣ። እንግዲህ አሁን እዚህ ጋር ነው። ከዛ ንጉስ በቃ ንጉስ እኔን ነው የሚወደው አለና እንደው ምናልባት እኮ ብሎ ማሰብ ጥሩ ነው። አንዳንዴ እኔ ብለህ አታስበው። ሰው ያሰበውን አታውቅም። በዚህ አጋጣሚ ነው አንድ ምናልባት ለእንትና ሊሆን ይችላል ብለህ መቀነስ እሱ ለራሱ መስሎ ቆራረስ በቃ የንጉሱ ፈረስ። ከዛ ንጉስ ለሚወደው ከተማውን በሙሉ ሱሳ ከተማ ላይ ይዙር ተባለ። በላው አሁን ያልከውን አንድ ሳታስቀር በር ላይ ለተቀመጠው ለመርዶክዮስ ለጠላቴ በላው በጣም ከዛ እንግዲህ አስቡ እሱ ሊያስገድል መጥቶ ራሱ አህያ ጎታቸው ነው ማስገደል የፈለገውን ሰውዬ ከተማው ላይ ሲያዝ እግዚአብሔር ከዙፋኑ ሲነሳ ማይታዘዝ የለም። አሜን። እግዚአብሔር ጎትቶ ያመጣቸዋል። አሜን። ከዛ ምን ይደረግ? ጎትቶ ገባ ማታ ላይ ብሎ ቡን ብሎ ዱቄት መስሎ ይመስለኛል። ፊቱ ራሱ በጣም ተመሳጭቷል። በቃ ቤት ሲገባ ራሱ ራት ራሱ የሚበላ አይመስለኝም። ሲኒ ምናምን ካለ ሊሰሩ ነው ይመስለኛል። በቃ በጣም ተመሳጭቷል። በቃ ቤት ውስጥ ያለ ነገር በጣም ስትናደድ እንደዚህ ነው። እና በጣም ተናዷል። በቃ ብሽቅ ብሏል። ከዛ አየችና ሚስትየው አይ አለች፣ መውደቅ የጀመርክለት ሰውዬ አይሁዳዊ ከሆነ አታሸንፈውም፣ በቃ ያልቅልሃል አለች። አሪፍ ፕሮፌሲ ነገረች። እኛን የነካ የእግዚአብሔርን የዓይኑን ብለን ይነካል። የእግዚአብሔርን ሕዝብ የሚነካ የእግዚአብሔር ሕዝብ ላይ የሚራገም ጠንቋይ ካለ ይኸው ከዚህ በኋላ ምላሱ ራሱ መንቀሳቀስ አይችልም። አሜን። እኛ ላይ እውነት የጌታን ነገር ይዞ የሚንቀሳቀስን ትውልድ አስራለሁ አስቆማለሁ የሚል ካለ ይሸነፋል እንጂ አያሸንፍም። አሜን። በኪሼ ላይ በሉ እስቲ በኪሼ ላይ ብርሃን እንጂ ጨለማ አይሸንፍም። ከዛ ገባና በቃ ተናዶ ቁጭ ሲል ከዛ ምንድን ነው የሆነው? አሁን ግብዣው መጣ። አሁን ነው ግብዣው የመጣው። በልበቶ አስተርጋዩ ከች አለ። ቢፎ ተዘጋጅቷል። ቢፎውን መብላት ጀመረ። መብላት ሲጀምር ንጉሱ አሁንም ቀነቀነውና ምንድን ነው ጥያቄሽ? እኔና ሕዝቤ ደግሞ ተሽጠናል። ምን ማለት ነው? በአይኔ መጣ። ያው ገና አንቺ ላይ መጣ። በአይኔ መጣ ልጁ ምናምን ስለቃው በአይኔ መጣ እና በቃ አንቺ ላይ መጣ ማለት ነው። ማን ነው እሱ? የትኛው ደፋር ነው? ለንጉሱ ይሄ ባለጋራዬ ባላንጣ የሃማ ነው። ጭራሽ ምን ማለት ነው? ብስጭት ብሎ ይህን እንትን የሚበላው ሁሉ ትቶ ወደ ጋርደን ቦታ በጣም ተናዷል። አሁን የሆነ ነገር ሊሆን ነው። ንጉስ ከተናደደ ደግሞ አለቀ በቃ። ንጉስ በዛን ጊዜ እንደ እግዚአብሔር ማለት ነው። በቃ እግዚአብሔር እንደ እግዚአብሔር ንጉስ ተናደደ ማለት አለቀ። ሃማ ሳምቲንግ የሆነ ነገር እንደሚሆን ገባ። ከዛ ሄዶ አስቴር እግር ላይ ወድቆ እሷ እንግዲህ ቁጭ ብላለች። በክብር ነው የምትቀመጠው። እግሯ ላይ ሲወድ ጭራሽ ተመልሶ ሲመጣ ደግሞ አሁንም ሌላ ነገር ወይኔ ጉድ! እግዚአብሔር ሲሰራ እኮ ወይኔ ሁሉ ነው የሚሰራው። ከዛ አሁን እሱ ተንበርክኮ የሚጠይቀው ነገር ደግሞ በንጉሱ አተረጓገም ምን ብሎ ነው የሚያስበው? ጭራሽ ሚስቴር ጭራሽ። ከዛ ልክ በዚህ ቡን ባለበት ሰዓት ላይ አጠገቡ የቆመው ሰውዬ ደግሞ እንዳሰበ መጣ። 50 ክንድ እኮ ለመርዶክዮስ ያዘጋጀው እንጨት አለ።
ሃሌሉያ! ዘንድሮ ጠላት ጉድ ፈላ። አሜን። በዚህ ትውልድ የሚመጣው በዚህ ትውልድ ላይ የሚነሳ ጠላት ጉድ ፈላ። አሜን። ከዛ አሰባ መጣለት። ያኛው ደግሞ ያላሰበው ነው ሳሰበው የፈራው ነገር መጣ። ከዛ ምን አለ? 50 ክንድ እኮ እንጨት አዘጋጅቷል። እዛ ላይ ሰቀለ። በሉ ውሰዱና ሰቀሉታል። ምን እንደሚወስንም አያውቅም። በዚህ ንጉሥ በተናደደ ሰዓት የሆነ ሀሳብ መጣ ማለት ምን እንደሚያደርግ ስለማያውቅ አስቴርንም እኮ ሲያባረር ሞቅ ብሎት እኮ በጣም ሞቅ ብሎት አባረርና ከተመለሰ በኋላ ወይኔ አባረርኩ እንደለካ አሁንም ምን እንደሚወስን አያውቅም። ከዛ በሉ ውሰዱና ሰቀሉታል። ከእጁ ላይ ቀለበቱን አወጡ። አፍጥኑ ተባለ። በአንድ ቀን ውስጥ ነገር ተገልብጦ ሐማ ተሰቀለ። መርዶክዮስ ዳነ። ከዛ ምን ሊሆን ነው? አሁን ደግሞ በሜዶንና በፋርስ የወጣ ትውልድ ላይ ወጣ ደግሞ ሌላ አዋጅ አለ። አዋጁን ጠላት እንዲያወጣ ያደረገው አካል አሁን ተገደለ። እግዚአብሔር ቤተ መንግስት መጀመሪያ ገለበጠ ነገሩ። አሁን ደግሞ ኔሽን ላይ ደግሞ የተዘረጋ ደግሞ እሷው ምን ይሁን አስተደደች። እሺ አሁን ትውልድ ላይ ወጣውስ ምን ይደረጋል? ትውልድ ላይ ወጣውን እኔ መሸራችን ለምን በሜዶንና በፋርስ ኦልሬዲ ታትሞ ወጥቷል። እና ምንድነው የሚሻለው? ባይሆን አሁን የሚሻለው ምንድነው? ሌላ አዋጅ ነው። አዋጁ ያለ ሌላ አዋጅ። አሜን። ከአዋጅ የሚበልጥ አዋጅ ከሰማይ ይወጣል። አሜን። ጠላት ይሞታሉ ይላል፣ እግዚአብሔር ይኖራሉ ይላል። አሜን። ጠላት አጠፋለሁ ይላል፣ እግዚአብሔር አበዛለሁ ይላል። አሜን። በኢየሱስ ስም ገና እንበዛለን። አሜን። በየመጣው በየሀገሩ እንበዛለን። አሜን። እነዚህ ከኪስ የወጡ ሰዎች በዙ ይላል። ገና እንበዛለን። መች በዛን? ገና ኢትዮጵያ ላይ፣ አፍሪካ፣ ዓለም ላይ እንበተናል። በሄድንበት ሁሉ ገና ትውልድን እንናጠቃለን። አሜን። እግዚአብሔርን ወንጌል ይዘን እንሄዳለን። አሜን። ገና ከሰበክነው በላይ ከዘመርነው በላይ እንዘምራለን፣ እንሰብካለን። አሜን። ከዛ እሺ ምን ደረሰ? ሌላ አዋጅ። ከዛ ሌላ አዋጅ ወጣ። ምን የሚል? ማንም በአይሁድ ላይ ቀኑ ሲደርስ እንግዲህ የሆነ ቀን ተቀጥሯል። ቀኑ ሲደርስ በአይሁድ ላይ የሚነሳውን ጠላት አይሁዳውያንም አጸፋ ይመልሱ ማለት ነው። አይሁድን ለመግደል ተነሳ ማለት አይሁድም መመለስ ይችላሉ ማለት ነው። ድሮ ቆመ ነው የምትገደሉ። ምን ተገደሉ ሲመጡ ሁሉ ህግ ነው እያሉ የምትቀበሉ። አሁንስ አንተ ሚጋለ እኔ ሚጋለ ማለት አንተ ሚጋለ እኔ ሚጋለ ለመግደል ከመጣ እንገላለን። ከዛ ምን አደረገ እግዚአብሔር? በአለቆች ዘንድ ይላል በመርዶክዮስ ላይ የተደረገውን መንግስታት ላይ ያሉ አለቃዎች ያሉ የሆነውን ስላዩ ይላል ሁሉም አይሁድ ጋር ተባበሩ። አለቃ አስተዳደር አይሁድ ጋር ከተባበረ አሁን አይሁድ ላይ የሚነሳው ከስር ያለው ጭፍራ ብቻ ነው ማለት ችግር የለም። ከዛ ሌላው ተነሳ። ሊሞቱ በተቀጠረበት በዚያው ቀን አይሁዳውያን እንደው ብዙዎችን ገለው እነሱ በስተው ሃሌሉያ ያኛው ተቀንሰው እነሱ በስተው ነገር ሁሉ ካለቀ በኋላ መጨረሻ ላይ በሱሳ ፑሪም የሚባል በዓል እግዚአብሔር አግዞናል። አሁን ፑሪም የሚባል በዓል እናክብር ብለው በዓል አከበሩ። ኦኬ አሁን ምን እያልኩ ሀሳቤ ጨርሻለሁ። እዛ ጋር የእስራኤል ሕዝብ ግማሽ ሆነው መስዋዕት ሲያቀርብ እዚህ ጋር የፋርስ መንግስት የአየር አለቃ ይገድላለሁ ብሎ የወጣውን እግዚአብሔር ገለበጠውና ነገሩ እንደገና ትኖራላችሁ አለና አሁን ይዝራን ይዘውታል። ከዛ በኋላ ነው የይዝራ ታሪክ ነው። ይዝራ ይዞ ወጣ። ይዝራ ይዞ ሲወጣ ደግሞ ዓላማው ምንድነው? ህዝቡን እንደገና ለ70 ዓመት ስለ ቃል ስለ ህግ በደንብ የማያውቅ ስለ መስዋዕት በደንብ የማያውቅ ህዝብ ያለው ያንን ህዝብ እንደገና ለማስተማር ደግሞ እግዚአብሔር በብር ወይም በወርቅ የሚገነባ አካል ሳይሆን የሰጠን በክርስቶስ ደም የተሰራ በቃሉ የሚገነባ ጳውሎስ እንደዚህ ያለ በሳር ወይ በአገዳ ገንባ በወርቅ በብር በከበረ ድንጋይ በተረተረ ሰፈር ውስጥ ባለ ሳር ሰፈር ላይ በሚገኝ ቅራቅንቦ ቃላቶች የትውልድ አይኖር የትውልድ አይኖር መምራት የለብንም። 7 ጊዜ ተፈትኖ ከነጠረ ወርቅ ይልቅ በላይ ሆኖ የእግዚአብሔር ቃል በኢየሱስ ስም በክሸት ትውልድ ብዙ ምሁራን ይወጣል። አሜን። ብዙ መምህራን ይወጣል። አሜን። ብዙ ሰባኪዎች፣ ብዙ አስተማሪዎች፣ ብዙ አገልጋዮች ይወጣል። አሜን።